ከፋኖ ጋር የተደረገ ድርድር የለም ሲል ምክር ቤቱ አስተባበለ። የምክር ቤቱ ቃል አቀባይ ናይሮቢ ላይ ከፋኖ ተወካዮች ጋር ስለ ድርድር ውይይት ተደርጓል የሚለውን መረጃ እንደ ምክር ቤት አናውቀውም በማለት ተናግረዋል። የምክር ቤቱ ሰብሳቢ ለአሃዱ ሬዲዮ በሰጡት ቃለ መጠይቅ ከወራት በፊት ከፋኖ ተወካዮች ጋር በናይሮቢ ተገናኝተናል፣ 200 የሚሆኑ ታጣቂዎችም እጅ እንዲሰጡ አድርገናል ብለው ነበር። በጉዳዩ ላይ ለአንድ አፍታ ሚዲያ ማብራሪያ የሰጡት የምክር ቤቱ ቃል አቀባይ አያቸው ተሻለ ግን ይህ የሰብሳቢው ንግግር ያስተባበሉ ሲሆን ናይሮቢ ላይ ከፋኖ ተወካዮች ጋር ስለ ድርድር ውይይት ተደርጓል የሚለው መረጃ እንደ ምክር ቤት አናውቀውም በማለት ተናግረዋል። በተጨማሪም ለአንድ አፍታ ሚዲያ የገለጹ ሲሆን የተወሰኑ የምክር ቤቱ አባላት ከ6 ወራት በፊት ለአቅም ግንባታ ስልጠና በናይሮቢ ኬንያ ተገኝተው እንደነበረም ገልጸዋል። ስለ ጉዳዩም ትላላችሁ ተጨማሪ መረጃ ፎሎ ማድረጋችሁ የተደረገ ምንም አይነት ድርድር የለም ተብሏል። በናይሮቢ ከፋኖ ተወካዮች ጋር የተደረገ መደበኛ ድርድር የለም ሲል የአማራ ክልል ምክር ቤት አስተባብሏል። ከቀናት በፊት የምክር ቤቱ ሰብሳቢ አቶ ያየሂራድ ለአሃዱ ሬዲዮ በሰጡት ቃለ መጠይቅ ከወራት በፊት ከፋኖ ተወካዮች ጋር በናይሮቢ ተገናኝተናል፣ 200 የሚሆኑ ታጣቂዎችንም እጅ እንዲሰጡ አድርገናል ማለታቸው ይታወሳል። ነገር ግን ይህንን የሰብሳቢውን ንግግር የምክር ቤቱ ቃል አቀባይ አቶ እያቸው ተሻለ ለአንድ አፍታ ሚዲያ በሰጡት ማብራሪያ ሙሉ በሙሉ አስተባብለዋል። ቃል አቀባዩ እንዳሉት ከሆነ ናይሮቢ ላይ ከፋኖ ተወካዮች ጋር ድርድርና ውይይት ተደርጓል የሚለውን መረጃ እንደ ምክር ቤት አናውቀውም። ከፋኖ ተወካዮች ጋርም የተደረገ ምንም አይነት መደበኛ ድርድር የለም ብለዋል። የፋኖ ታጣቂዎች ውክልና ካልሰጡ ማንኛውንም አካል ወኪል አድርገን ልናናግር አንችልም ሲሉም ምክር ቤቱ ያለውን አቋም በግልጽ ተናግረዋል። እናንተስ በዚህ መረጃ መፋለስ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አጋሩ። በአማራ ሕዝብ የህልውና ትግል ውስጥ አስደንጋጭም አስደሳችም አሳዛኝም አስቂኝም ነገሮች ተፈጥረዋል። ታዲያ የዚህ ህዝብ ድምጽ የሆነው ይህ የጋራ ቻናል አገዛዙና የሳይበር ሚሊሻዎቹ በጋራ በከፈቱበት የተንኮል ሪፖርት ምክንያት አዲስ ቪዲዮ መጫን ሙሉ በሙሉ ታግዶ መቆየቱ ይታወቃል። ጠላት ድምጻችን ለማፈንና እውነታውን ለመቅበር የቻለውን ሁሉ አድርጓል። ነገር ግን እናንተ ውድ የትግል ቤተሰቦቻችን በሰጣችሁ ትልቅ ድጋፍና በጋራ ባደረግነው ጥረት እነሆ ዛሬ እገዳው ሙሉ በሙሉ ተነስቶልናል። ከዛሬ ጀምሮ አዳዲስ ቪዲዮዎችና መረጃዎችን መጫን እንድንችልም ተፈቅዶልናል። ይህ ቻናል የገሌ ወይም የገሌ ሳይሆን የሁላችንም የህዝባችን የጋራ ምሽግ ነው። ከዛሬ ጀምሮ በተለየ አቀራረብ የአገዛዙን ሴራ የሚያጋልጡ የትግሉን ስልቶችና እቅዶች ሁሉ የሚያሳዩ እንዲሁም የድል መረጃዎችን በተከታታይና በሰፊው ወደ እናንተ ማድረስ ጀምራለሁ። ስለሆነም ይህ የጋራ ድምጻችን ይበልጥ እንዲጎላና ለሁሉም እንዲደርስ ቪዲዮውን ጫን አድርጋችሁ በመያዝ ከታች ላይ መጡላችሁ ሁሉ ሴንድ በሉ፣ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ፎሎ አድርጉ፣ ዲዩት አድርጉ። በአስተያየት መስጫው ላይም እነዚህ ምልክቶች ኢሞጂዎች በማስቀመጥ የጠላትን ሪፖርት አብረን እናክሽፍ። ድል ለተገፋው ህዝባችን። የአየር ኃይሉ አዛዥ የመጨረሻውን ተናገሩ። ጠላት የሰላም አማራጭን ችላ ብሎ ወደ ውጊያ ከገባ አየር ኃይላችን የጠላትን ህልውና እስከ ወዲያኛው የሚያከስም አስተማማኝ መች ኃይል መሆኑን በተግባር ያረጋግጣል ሲሉ ሌተናል ጀነራል ይርማ መርዳሳ ተናገሩ። የአየር ኃይሉ የውጊያ ዝግጁነት ቀዳሚ ዓላማ ውጊያውን ከሩቅ ማስቀረት ነው ያሉ ሲሆን ሆኖም ጠላት የሰላም አማራጭን ችላ ብሎ ወደ ውጊያ ከገባ አየር ኃይላችን የጠላትን ህልውና እስከ ወዲያኛው ከስም አስተማማኝ መች ኃይል መሆኑን በተግባር ያረጋግጣል ብለዋል። ከሰሞኑ በሰሜን ኢትዮጵያ በተለይም በትግራይ ከፍተኛ የሆነ ወታደራዊ እንቅስቃሴ መኖሩ አይዘነጋም። ሰላም ለሀገራችን። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። የመከላከያ ጦር በተከፈተበት ከባድና ድንገተኛ ጥቃት የቤኒሻንጉል ጉሙዝ ሸቆዴ ወረዳን ሙሉ በሙሉ ለቆ መውጣቱ በብልጽግና አገዛዝ በኩል ከፍ ያለ ድንጋጤ ማስከተሉን መንግስታዊ ምንጮች ጠቆሙ። ከሰሞኑ በቤኒሻንጉል ጉሙዝ ክልል በአገዛዙ ኃይሎች ላይ ፈጽሞ ያልተጠበቀ ከባድ ጥቃት መፈጸሙና ጦሩ ከሰፈረበት ወረዳ ለቆ መውጣቱ ከፍ ያለ ድንጋጤ ያሳደረባቸው የብልጽግና ከፍተኛ ባለስልጣናት ይህ ጥቃት በተራ ታጣቂዎች ሳይሆን
በሻዕቢያና በህወሓት ድጋፍ የተፈጸመብን ነው የሚል ክስ እያሰሙ መሆናቸው ተመልክተዋል። መከላከያ በብዛት ወደ ሰሜኑ ኢትዮጵያ እየተንቀሳቀሰ ባለበት በአሁኑ ወቅት በቤኒሻንጉል ክልል ከባድ ጥቃት የተከፈተው ጦርነቱን ከሰሜን ወደ ምዕራብ የሀገሪቱ ክፍል ለማድረግና የሰራዊቱን አቅጣጫ ለማስቀየር ነው የሚል ግምገማ መደረጉን የገለጹት ምንጮች ይህን የሚያደርጉት ደግሞ ሻዕቢያና ህወሓት ከሱዳን ኃይሎች ጋር በማበር ነው የሚል ድምዳሜ ላይ መድረሳቸውን አመልክተዋል። በቤኒሻንጉል ጉሙዝ ክልል የተከፈተውን ከባድ ጥቃት አስመልክቶ ይሁን ጥቃቱ ስላደረሰው ጉዳት እስካሁን በመንግስት መገናኛ ብዙሃን ምንም የተባለ ነገር የለም። በሌላ በኩል የፌደራል ባለስልጣናቱ የሰነዘሩበትን ትችት ተከትሎ የፌደራል መንግስት ለአዲስ ጦርነት እየተዘጋጀ ነው ሲል ህወሓት ከሷል። ህዝባዊ ወያነ ሓርነት ትግራይ የፌደራል መንግስቱ በትግራይ ክልል ውስጥ አዲስ ወታደራዊ ግጭት ለመቀስቀስ እየተዘጋጀ ነው ሲል ነው የከሰሰው። ህወሓት አክሎም የብልጽግና ባለስልጣናት የድሮን ጥቃቶችን እየፈጸሙ ጦር እያሰባሰቡና በክልሉ ላይ የተጣለውን ከበባ እያስቀጠሉ ነው ሲል ወንጅለዋል። ፓርቲው በተለያዩ የትግራይ አካባቢዎች የድሮን ጥቃቶች መፈጸማቸውና የፌደራል ኃይሎችና አጋር ሚሊሻዎች በክልሉ ዙሪያ እየተንቀሳቀሱና ጦር እያሰባሰቡ መሆኑን ጠቅሷል። በተጨማሪም መንግስት መሰረታዊ ቁሳቁሶችና መድኃኒቶች ወደ ክልሉ እንዳይገቡ እገዳ ጥሏል ሲል የከሰሰ ሲሆን በሀገር ውስጥ የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ ለማድረግም ፈቃደኛ አልሆነም ብለዋል። ህወሓት በመግለጫው አክሎም ለተፈናቀሉ ወገኖች ይቀርብ የነበረው ሰብአዊ እርዳታ ባለፉት 3 ወራት በመቋረጡ በግጭቱ የተጎዱ ሰዎችን ህይወት ይበልጥ እያከበደው እንደሚገኝ አመልክቷል። እንደ ህወሓት ማብራሪያ ከሆነ ሰሞኑን የፌደራል መንግስት ባለስልጣናት የትግራይ ተዋናዮችን ጦርነት ናፋቂ በማለት የሰነዘሩት ክስ አዲስ ለታቀደው ወታደራዊ ዘመቻ የሚደረገውን ዝግጅት ለመሸፈንና ትኩረት ለማስቀየስ የታለመ ነው። መንግስት በትግራይ ስላለው ነባራዊ ሁኔታ ዓለም አቀፉንና የሀገር ውስጥ ማህበረሰብን ለማሳሳት እየሞከረ ነው ሲልም ህወሓት በክሱ ላይ አስፍረዋል። የትግራይ ህዝብ የተፈጥሯዊ ራስን የመከላከል መብት እንዳለው የገለጸ ህወሓት ህዝቡ የመከላከል ኃይሎችን እንዲደግፍም ጥሪ አቅርበዋል። የትግራይን ህዝብ ጥቅም ለማስከበር በሚደረጉ ጥረቶች ውስጥ የመሪነት ሚናውን መጫወቱን እንደሚቀጥልም ህወሓት በዚሁ መግለጫው በድጋሜ አፋብን ዘመነ ልንገር ደብረጽዮን ብልጥራው ጃልመሮ ብልጥራው ምንድነው ልዩነቱ? ምንም ልዩነት የለውም እኮ ዘመነ ካሴ ከጃልመሮ ልዩነት የለውም፣ ከደብረጽዮን ልዩነት የለውም፣ ከኢሳያስ ልዩነት የለውም፣ ከአማራ ጠላት ልዩነት የለውም። የአማራ ገዳይ ነው። አፋብን የአማራ ገዳይ ነው። ልንገር ከክልሉ ውጭ ያሉ አማሮችን ለማሰደድ፣ ለማሰቃየት፣ ለማፈናቀል፣ ለማስገደል የሚሰራውን ስራኛ እናውቀዋለን ጎበዝ። ለሚመለከተው አካልም እስከ ማስረጃው ቁጭ እያደረግን ነው። በየትኛውም መንገድ አሁን በየትኛውም መንገድ በሶማሌ ክልልም በደቡብ በኦሮሚያ በየትም በቤኒሻንጉል በየትም በአፋርም ከክልሉ ውጭ ያለ አማራ በዚህ ሰዓት ቢገደል ለአፋብ ከፍተኛ አመራሮች ሰርግ ነው። ባለፈው ነግሬያቸዋለሁ። ሰርግ ነው፣ ደስታ ነው፣ እሰይ ነው የሚሉ። ለምን አማራው ሞት አይሉ? በዚህ ምርጫ አሁን በጣም አዝናለሁ። እኔ በበኩሌ አዝናለሁ። እንደ አንድ የሃይማኖት ተከታይ አዝናለሁ፣ የተደረገውን ስለምናውቅ ማለት ነው። ነገር ግን አርባ ምንጭ ላይ ሊደረግ የነበረውን ደግሞ ስለምናውቅ አክሽፈነዋል። ሻሸመኔ ላይ ሊያደርጉት የነበረም እናውቀዋለን። ቢደረግ ያጮጩታል በሚዲያ። ከዛ ውጭ ዘለለ ነገር ምንም አያደርጉም። ለሚዲያ ጋጋታ ተብሎ ግን አማራዎች በየትኛውም ቦታ እንዲገደሉ ይደረጋል። እኔ ግርም ይለኛል። ለዛ ጋር ደግሞ ለአማራ ህዝብ ነው የምንታገለው ይላሉ። እንዴት እንደሚያምታቱት ይህን ህዝብ እኮ ይጫወቱበታል። በቃ ዝም ብሎ እንዲህ አሊደሮ ላይ መንገደኛ ታገተ ምናምን ይላሉ። እና ታዲያ ጃል ቢቄላና ዘመነ ካሴ አብረው እያሉ እንዴት ነው ተነጋግሮ ማስፈታት የሚከብድ ጎበዝ? ከባድ እኮ ነው የሚሰራው ስራ እኮ በግልጽ እኮ እያያችሁት እኮ ነው። የሸኔ ታጣቂ አማሮችን አገተ ይባላል። ሊደሩ ላይ ምናምን እንደዚህ ባስና አግቶ ወሰደ ምናምን። በዘመነ ካሴ ትእዛዝ ነው እያልኩ አፋብን ከፍተኛ አመራር ያውቃል እኮ ነው የምልህ።
እኔ ሟርተኛ አይደለሁም። ነገር ግን የሆነ ቦታ ላይ እኛ የምናውቀው አማራዎች ከክልል ውጭ ያሉ አማራዎች እንዲገደሉ ከአማራዎችም ኦርቶዶክስ ሃይማኖት ተከታዮች እንዲገደሉ ስራ ተሰርቶ ደርሰንበታል። ለምን እነሱ ግፋቢል ካስገደሉ በኋላ ሚዲያ ላይ ነው የሚጮሁ? አስገዳዩ ግን ራሱ ነው። አፋብን ያውቃል፣ ዘመነ ካሴ ያውቃል ነው እያልኩ ያለ። ምን አባትስ ታመጣለህ? እየነገሩ እኮ ነው። በየትኛውም መንገድ በአማራ ሞት የአፋብን ሰርግ ነው፣ አሁን ደስታ ነው። በየትኛውም ከክልል ውጭ ያለው ምንም ነገር ለአማራ ህዝብ አሁን በዚህ ባለንበት ቁመና ባለው ቁመና አሁን ባለው ነው ማለት ወደፊት እየፈረሰ ነው የሚሄደው እንጂ ሌላ ተስፋ አታርግ። አሁን ባለው ቁመና አፋብን ለአማራ ህዝብ መከራ ነው የሚሆንበት እንጂ ምንም 5.0.1 ምንም የሚያስመልሰው ጥያቄ መፍትሄ ምናምንም የለም። ለምን አማራ ምድር ላይ ስሙን ቀይሮ ያለ ህወሓት ነው፣ ኦነግ ሸኔ ነው፣ ሻቢያ ነው። ሻቢያ ኦነግ ሸኔና ህወሓት ደግሞ ለአማራ ህዝብ መቼም ምንም ነገር አስበውለት አያውቁም። ከመበታተን እርስ በርስ በደም ከማቀባባት ከዛ ከጉስቁልና ኑሮ ውጪ የሚያስቡለት አንድም ነገር የለም። ለዛ እኮ ነው ትምህርት ቤት እንዳይከፈት የሚሉት ዘመነ ካሴ እና ኢሳያስ አፈወርቂ እንዴ ትምህርት ቤት እንዳይከፈት እነሱ እኮ እያስተማሩ እኮ ነው። ህወሓት እኮ እያስተማረ እኮ ነው። ኦነግ ሸኔም እኮ ትምህርት አይከለክልም ጎበዝ። በየት ሀገር ትምህርት ተከልክሎ ያውቃል? ለአማራ መልካም ነገር ስለማያስቡ የተማረ ኃይል እንዲወጣ አይፈልጉም።